መልእክተኛው በመጨረሻም ፊቱን ገልጦ አሳይቷል። ሰይፉ ሾው ላይ ቀርቦ ነበር። እንግዲህ ተወዳጁ የበጎ ስራ አሪያ የሆነው መልእክተኛው በመጨረሻም እውነተኛ መልኩን አሳይቷል። ጽጌ ሮያል በአፍሪካ ደረጃ ተመርጣለች። ምንድነው የተመረጠችበት ጉዳይ ነግራችኋለሁ። አሁን በቀጥታ ወደ ቪዲዮቹ እናልፋለን። ቤተሰቦቼ ሰብስክራይብ ግሩ ያነሰ ነው። አረ ሰብስክራይብ አረ ተው ካሁን በኋላ መንገድ ላይ ስታስቸግሩት በያሰብኩና ታውቁት። ስንት አመት ነው እንደዚህ ፊት እንደበቀ የሰራው? እንዳልኩ በትክክል አይታወቅም። በአመት ደረጃ እስከ 5 አመት ድረስ ምን ያህል ሰዎችን አገዝክ? አላውቅም። ሲወቃቸው ነው 5 አመት ማካገለገልክ። ከሪውን ደግሞ ፊቱና ያልጠበቁት መልክ ጋይስ ይሄን መልክ ተጠብቃችሁታል? እስኪ ኮሜንት ስራ ሐሳባችሁን ስጡ። ጭራሽ ቁመቱን ይዩት፣ አቋሙን ይዩት። በስማም አቋም እኔን ሰልችተዋል። ስለዚህ ሸፈን እንዴ መልክ እንዴ አቋም እንዴ ገጽታ እንዴ ፊዚካል አረ ያበደ ነው አቋሙ። በስማም መልእክተኛው ይሄን የመሰለ አቋም ይዘ ግን ራስን ሳትገልጥ እስካሁን እንግዲህ በጣም ብዙ ኢትዮጵያውያንን ስለረዳ ክብር ይገባል። እውነት ለመናገር እግዚአብሔር አምላክ በአንተ ላይ አድሮ እጅግ በጣም ብዙ ሰዎችን ረድቷል። እንግዲህ እግዚአብሔር ሰዎችን ተጠቅሞ ነው ሰዎችን የሚረዳው እንጂ እሱ ምድር ላይ መጥቶ አይረዳንም። ሰው ነው የሚልክል። መልእክተኛው እንግዲህ እግዚአብሔር ከሚልካቸው እውነተኛ መልእክተኞች አንዱ ነው ብዬ ማመን ሰው ነኝ። እንግዲህ መልእክተኛው በዚህ መልኩ ፊቱን ገልጧል። ሰይፉ ላይ ቀርቦ እንግዲህ ከተጠየቀው ጥያቄ እጅግ በጣም ቀልቤን የሳበውን አንድ ጥያቄ ላሰማችሁ ነው ቤተሰቦቼ። የእርዳታ ብር ሲላክ እንግዲህ ብዙ ሰው ከእርዳታ ብር ላይ ይሰርቃል ተብሎ ይወራልና በዚህ ዙሪያ አንድ ጥያቄ ጠይቆታል። እስኪ የመለሰውን መልስ እንስማው። ለምሳሌ ብዙዎች የሚጠይቁት ጥያቄ አለ። የእርዳታ ገንዘብ ሰብስቦ መስጠት ነው የእናንተ ስራ። ከእግዚአብሔር ታገኙታላችሁ። ግን ምድራዊ የሆነ ደግሞ ጥያቄ ይነሳል። ለምሳሌ ምንድነው ጥቅማችሁ? ምንድነው? አሁን ለምሳሌ የሆነ ሰው ታገዘ፣ ህይወቱ ተቀየረ፣ ያ እርካታ ነው በራሱ። ግን ደግሞ ጥቅም የሆነ እንደ ኮሚሽን ነገር አለው ወይ የምትሰሩ ስራ ላይ? ራስን ወክለ ስለሆነ የምታወስ ስለራስ ነገር ነው። አንድ ላይ እንዳይሆን የራስ ሰው ስለማለት እኔ መልእክተኛው ነኝ ወይም በሙሉ ስሜ ስነ ጊዮርጊስ ነው ስሙ። ዛሬ ስነ ጊዮርጊስ ተሳቢው ረጭ እኔ እንዳልኩ አጀማመሬ ከእግዚአብሔር ጋር የተገናኘ ከሆነ በቃ አላማው እሱ ነው። አለቀ። ትርፈሱ ነው ላብራራው ሰው ግልጽ እንዲሆን ይገርም። መጨረሻው እሱ ነው። በቃ እግዚአብሔር ነው መጨረሻው። ቅድም አውርተናል። ኳስ ተጫዋች ነበር፣ ትንሽ ሳንቲም አገኛለሁ፣ የለት ጉርስ አለኝ ማለት ነው አይደል? ከዛውጭ ከደሃ ላይ አንስቼ መበላበት ምንም ምክንያት አይኖርም። በቃ ካለ አለ። ሰው ከሌለው ምናልባት የምትደጎምበት መንገድ ምናምን ይኖራል። በቃ እግዚአብሔር ረዳኝ ያቻለች። አሁን ደግሞ ስልክ ቤት አለች። እንደዛ ነው መኖሩ። መተዳደር ያለኝ ሞባይል ቤት አለች 22 አካባቢ ጎላ እና አንዳንዶች ልክ በእርዳታ በተሰበሰበ ገንዘብ ያንን መደብር እንደከፈትከው አስተያየት ሲሰጡን ባይቻል ነበር። ሰጥቼበታለሁ አስተያየትም እንዳልኩ ያኔ መልስ ስሰጥ አሁን አፍርበታለሁ። ሁሌ እኔም አሁን ሳይፊ ራሴን ለመከላከል ምናምን እዚህ ቦታ በመቀመጤ በጣም ነው ማፍረው። በቃ መልስ ከእግዚአብሔር ነው መሆን ያለበት እንደምታውቀው። ትክክል እግዚአብሔር ፊታችንን ደብቀን ምናምን ስንሰራ የነበረው ገባ። አሁን ግን መጥቼ እኔ አላደረኩም ምናምን በሚል ሁኔታ ቁጭ ብዬ የተከራከርኩ ነው ለራሴ። ይሄ እግዚአብሔር አይወደውም እንደኔ በእኔ አመለካከትና እግዚአብሔር ራሱ ይሟገት ያለበት። እንግዲህ እኔ በቻልኩት መጠን ከፍቻለሁ። አይ ነው በዛ ነው የምትሉ ከሆነ ደግሞ ይሁን፣ እግዚአብሔር ያውቃል ሁሉንም እንዳላችሁ ስለሆነ የሚያውቀው። ግን እኔ በቻልኩት መጠን እንዳልኩ ትንሽ ሳንቲም ተከፍለኝ ነበር።
ያችን እዛሽ ላይ አደረግን እንደዚሁ ነው እየሰራው ያለሁት ዋው በጣም ያበደ መልስ ነው እንግዲህ እንደሰማችሁት ነው እኔ ስለራሴ መከራከር አልነበረብኝም እግዚአብሔር ነው ለኔ መመለስ ያለበት የሚል መልስ ነው የሰጠው ኤኒዌይስ ግን ያው በርዳታ ዙሪያ ብዙ ሀሜቶች አሉ ሁላችሁም ታውቃላችሁና ሚላቀው ገንዘብ በሙሉ ለተረጂው አይደርስም ምናምን ግን እነዚህ ሰዎች ከኛ የተሻለ እጅግ በጣም መልካም ብዙ ስራ ሰርተዋል ከኛ የተሻለ እና ሌላው ደስ ያለኝ ነገር እዚሁ ኢንተርቪው ላይ ምንድነው መልእክተኛው ስራ ታቆማለህ ወይ ከዚህ በኋላ እንግዲህ ባላደራው ከዚህ በኋላ የርዳታ ስራ አቆምያለሁ ብሎ ኦፊሻል አድርጓልና አንተስ እንዴት ነው የሱን ፈለግ ተከትለ ታቆማለህ ወይ ሲለው አይኔ እግዚአብሔር ለዚህ ነገር ነው የጠራኝ በዚሁ ቀጥላለሁ ነው ያለውና ይሄ በጣም ደስ የሚል ዜና ነው ለብዙ ምስኪኖች የሚደርሱ እጅግ በጣም መልካም ከሚባሉ ቲክቶከሮች ውስጥ አንዱ እንግዲህ መልእክተኛው ነው በጣም ክብር አለኝ በመለይ ፌዳውስን በጣም ደምወድ እንደማከብር መናገር ፈልጋለሁ ወደ ሌላ ቪዲዮ ስናልፍ ቤተሰቦቼ እንግዲህ በቀጣይ የምናገኘው ማን ነው ጽጌ ሮያል ነው ጽጌ ሮያል እንግዲህ በጣም በማይጠበቅ ሁኔታ በመሪ ተዋናይ ዘርፍ በአፍሪካ ምናምን የሆነ ኖሚኔሽን ውስጥ ገብታለች ይሄ በጣም ደስ የሚል ዜና ነው እስኪ ከራሷ አንደበት የገጠማትን ነገር እንስማ እስኪ እኔ ጽጌ ዳ በቀለ ባላለው ቲክቶከር ነኝ እና በዚህ ፊልም ደግሞ መሪ ተዋናይ ነኝ ከባድ ነበር በመጀመሪያ ደረጃ ካስት ተደርጌ እሱ ጋር በመገኘቴ ማለት የምር ማማገኘው አልመሰለኝም ነበር የምር በአካል ምን ተያዩላል መሰለኝም ነበር ከባድ ነበር እና ደስም ብሎኝ ነበር ከዛ ግን ለትንሽዬ ካስት ነበር የመጣሁት በጣም ለትንሽዬ ካስት ማለት ነውና ያው አቅሜን አይቶታል እኔ ደግሞ አቅሜን ለማሳየት ያልገባውበት የለም ከቲክቶክ ጀምሮ ከዩቲዩብ ጀምሮ ካስቶችን እስከማናገር ትልልቅ ሰዎችን እስከማናገር ቲያትር ቤት እስከመሄድ በጣም ብዙ ነገሮች አድርጌያለሁ ያላደረኩት ነገር የለም እና ሀና ዮሐንስ ላይ አይቶኝ ስለመረጠኝ ፋኖቼም ናቸው በርግጥ በጣም ፑሽ ሲያደርጉ የነበሩት እውነት ለመናገር አመሰግናለሁ በዚህ አጋጣሚ እና ግን ያው በጣም ደስተኛ ነበርኩኝና ለትንሽ ሲል ነበር በቃ በሌላ ስራ እንገናኛለን ተባብለ ነበር የተለያየን ከዛ ግን ስክሪፕቱ አድጎ ድጋሚ ስለ ልጅቷ ማደግ የት ውስጥ ገብታ ወዴት እንደምትወጣ ምናምን ስሰማ ስክሪፕቱን ከማየት በፊት ሰምቼው ነው ሶ እውነት እዚህ ሀገር ላይ እንደዛ ፊልም ይሰራል ማለት ሄድ ነበር አንዳንድ ሲኖች ሲሰሩ ምናምን ሄድ ነበርና የኔ ተራስኪ ደርስ ነበር የሚጨንቀኝ because እኛ ይሰራነው የፍቅር ፊልም ነው ሶ ያንን ፊልም ነው ለህዝብም ዴሊቨር ያደረግነው ብለን እናስበው እና ያው በጣም ደስተኛ ነበርኩኝ በወቅቱ አክሰፕት ሲደረግ ማለት ለመናገርና ፊልሙን ራሱ በጣም በከባድ ጭንቀት ውስጥ ነው ያለፍነው ከባድ ነበር በቦታው ተገኝተን ነበር ስንሰራ የነበረው ምናምን እና በወቅቱም ደግሞ የነበረው ነገር ከባድ ስለነበር እዛ ቦታ መገኘቱ በራሱ ብዙ ዋጋ የተከፈለበት ፊልም ነው ማለት ለመናገር ስለሽ ምንም ነገር ተተን ሄድ ነው ቤተሰብ ተተን ሄድ ነው እዛ ብዙ ነገር ሊያጋጥምሽ ይችላል ከዛ ራሳችንን ተተን ሄድ ነው በዚህ ልክ ነው ፊልምንም ማፈቅረው እና ደግሞ ሞር ደግሞ እንዳከብር ከቴዎድሮስ ተሾመ ጋር የሰራችው ፊልም እንግዲህ በመጨረሻም በአፍሪካ ደረጃ ተወዳዳሪ ፊልም ሆኗል እሷም ደግሞ በመሪ ተዋናይ ዘርፍ ኖሚኔት ተደርጋለች ይሄ በጣም ትልቅ ሰክሰስ ነው የመጀመሪያ ፊልም ሰርታ በመጀመሪያ ፊልሟ ምርጥ አክተር ውስጥ ኖሚኔት ስትደረግ ለሷ ስኬት እኔ በጣም ደስ ብሎኛል እናንተንም ደግሞ እጅግ በጣም አመስግናለች ስላኮራኋችሁ ደስ ብሎኛል ጋይስ ምክንያቱም ፊልም መስራት ፈልጋለሁ ብዬ ሀና ዮሐንስ ላይ ኢንተርቪው ሳደርግ የዩቲዩብ ፋኖች በሙሉ አክትረሶች ጋር ዳይሬክተሮች ጋር ያልጻፋችሁት የለም ሁላችሁም በጣም ነው ማመሰግነው ፊልም እንደሰራ በጣም ብዙ መስዋዕትነት የከፈላችሁት ከኔ በላይ እናንተ ናችሁ በጣም ነው የምወዳችሁ የኔ ህልም እንዲሳካ ያደረጋችሁት እናንተ ናችሁ because እናንተ ናችሁ ማለት ይሄን እድል እንዳገኝ ያደረጋችሁ ምክንያቱም በጣም ብዙ ሰዎች ጋር ብዙ የፊልም ክሮች ጋር በቃ አጠቃላይ ዳይሬክተሮች ጋር ፕሮዲዩሰሮች ጋር በሙሉ የኔ ፋኖች በደንብ ነው የገፋችሁት ጽጌን ፊልም አሰሯት ይያላችሁ በጣም ብዙ ሰው ነው የጻፋችሁት እኔ ደግሞ ከዛ ሁሉ ሰዎች መሃል እኔም ቴዎድሮስ ተሾመ ካስት አድርጎኛል ካስት ያደረገኝ ደግሞ በእናንተው ድምጽ ነውና ፈጣሪ ያፍራችሁ ለካ በጣም ብዙ የሚወደኝ ሰው አለ ብዬ የኔ ህልም ያ ተወደጃለሽ ጽጌ እውነት ለመናገር እና ያደረጋችሁ እኔ እንግዲህ አገሬ ላይ ስመጣ በመለክ አቀባበል እንደምትቀበሉኝ አላቅም ልትሄድ ነው እንግዲህ ዋንጫው ልጅ ደግሞ በመጣ አስወልድ እኔ ራሱ ነው ማሰብ ማልችለው
ኤኒዌይ ዛሬ ሙቀቱ በጣም ከባድ ነው በደንብ ናይጄሪያን አሳያችኋለሁ እንግዲህ ያው ናይጄሪያ ገብታለች ሰው ይኖራል ማለት ነው ሌትስ ጎ ጋይስ እንግዲህ ሰፖርት ታደርጉኛላችሁ አደራ እንዳትረሱ ነገ ላይቭ ላይ ነገ ማታ ወይም ደግሞ እሁድ ማታ ላይቭ ላይ እንገናኝ ላይቭ ሊንኩን ደግሞ በኢንስታግራም በቲክቶክ በዩቲዩብ በሁሉም ቻናሌ ላይ አስቀምጥላችኋለሁ ሊንኩ የሚሰራው ነገ ማታ 1 ሰዓት ላይ ነው ሊንኩ የሚሰራው ከ1 ሰዓት ጀምሮ ሊንኩ ይሰራል ማለት ነው ሶ ሰፖርት እንደምታደርጉኝ ተስፋ አደርጋለሁ ሌትስ ጎ ጋይስ ዛሬ አብረን እንውላለን ናይጄሪያ ገብታለች ጽጌ ሮያል እንግዲህ ለምን ለዚሁ ለኖሚኔሽኑ ጉዳይ ማለት ነው እንግዲህ እግዚአብሔር አምላክ ይርዳሽ ታሸንፈሽ ደግሞ የኛም ቤተሰቦችም እንዲሁም ደግሞ አጠቃላይ ፋኖችሽን ብታስደስቺ በጣም ደስ ይለናል እንዲሁም ደግሞ በሀገርም ደረጃ የሚያኮራ ነው ኢትዮጵያ ፊልም ሄዶ የሆነ ሀገር ላይ ዋንጫ ይዞ ከመጣ ፋይናንሻሊ ስንደገፍ ደግሞ በአለም ደረጃ የሚወዳደር ፊልም መስራት የሚችሉ ባለሙያዎች እንዳሉን የሚያሳይ ነው ማለት ነው እናንተ ምን ተሰማችሁ ስለ ጽጌ ኮሜንት አድርጉ ወደ ሌላ ቪዲዮአችን ስናልፍ ቤተሰቦች እንግዲህ በህይወታችሁ ምን ያህል ነው የምታማርሩት በቃ ትንሽ ነገር ሲመጣ በጣም ያማር ጀለስ ካላችሁ ይሄን ቪዲዮ ላኩለት በእናታችሁ ሰው በዚህ ደረጃ አመስጋኝ ነው በትልቁም በትንሹም አማራሪ እና ተስፋ ቆራጭ ለሆነ ሰዎች መልእክት አለኝ ዛሬ ዮርዳኖስ ይባላል ተመልከቱት እንዴት ናችሁ እንግዲህ የመስቀል ዝግጅታችን ከተፈጠረበት አደጋ 1-2 ቀን ቀደም ብሎ ይመስለኛል ይሄን ቪዲዮ ለቆ ነበር ፊቱ ላይ ያለውን ፈገግታ ሰላምታውን አይታችሁታል ከዛን ደግሞ ይሄ ተፈጠረ ተመልከቱት እንዴት ናችሁ ዛሬ በረኝነት ላይ እንዳለው እንደምታዩት ቀኛ አይኔን እንጨት ተፈናጥሮ መጥቶ ተመልከቱ ኦልሞስት ምንም አይታየኝም እንዳለ ደም እንደምታዩት እንጨት ተፈናጥሮ አይኑን መታው ከዛን ወደ ሐኪም ቤት ሄደ እና ቀለል አድርጎ ነበር እርሲ ሐኪም ቤት ሄደን እናያለን ከዛን አሳውቃቸዋል ምናምን ነገር ያለው ማለት ነው በሚያሳዝን ሁኔታ የተፈጠረው ግን ከዛ በኋላ እንደዚህ ነበር ያው የአይነን ውጤት ነገርኝ ስላላችሁ ልንገራችሁ ተመልከቱ አይኔን ከመነኝ ጨርሼ ነው መጣው ታውን ፍጹም ጤንነት በጣም ነው የደነገጥኩት እግዚአብሔር ምስክሬ ነው ነገር ግን ለአንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው እንደዚህ አያችሁ እና ጋይስ መነጽር የማረጋው ያው አንድ አይን ያለው ባፈር አይጮትም አይደል የሚባለው በፊት 2 አይን ይዤ ነበር ይሄንን ተረት ምተረተው አሁን ትክክለኛው ጊዜው መጥቷል ስለዚህ ይስቃል ኢማጂን ፈገግታው ምኑ ሁሉ ነገር ያው የሚገርመው ነገር ከዚህም በኋላ ፊቱ ላይ ያለው ፈገግታ በቃ ኖርማል ሆኖ ነው ተቀብሎታልና እኛ ብንሆን አይን ማጣት ቀላል ነገር አይደለም በትንሽ ነገር ምን ያህል አማራሪዎች ነን ምን ያህል ተስፋ ቆራጭ ነን ከዚህ በኋላ እንዴት እኖራለሁ በቃ ህይወት በቃ ምናምን ምንል ሰዎች ነንና ለመጽናት እንደ ምሳሌ መውሰድ የምንችለው ሰው ነው ያስባለሁ ሰርች ያረጋችሁ ዮርዳኖስ አለሙ ይያላችሁ ፎሎ አድርጉ ተከታተሉ ታበረታቱ በጣም አንተ የጽናት ሰው ነህ እግዚአብሔር ከዚህ በላይ በጤና ይጠብቅ ከዚህም በላይ ይባርክ ነገሮችን ሁሉ እግዚአብሔር ያሳካልን ለኛ ደግሞ ትምህርት ነው ያስባል እግዚአብሔርን በጣም ይገርም ሐሳብ ነውና ዮብም የተናገረበት መንገድ ትክክል ነው እንዲሁም ደግሞ ቤተሰቦቼ በርግጠኝነት እናንተም ተማሩበታላችሁና ትንሽ ነገር ሀፕን ሲያደርግ በህይወታችን እየየ ምንል ሰዎች ካለን ማለት ነው እንዲህ አይነት ሰዎች ደግሞ እንዴት እንደሚያጽናኑን ማለት ነው በቃ የሆነ ነገር ሀፕን አረገ በቃ አክሴፕት ማድረግ ነው በቃ ወደ ቀጣይ እርምጃ መሄድ ነውና አይን የሚያክል ነገር አንድ አይኑን አጥቶ በኢየሱስ እኔ በጣም ትግስተኛ ነኝ ብዬ ማስብ ሰው ነኝ በዚህ ልጅ ግን ሳይ በዚህ ልጅ አይን ራሴን ስመዝነው ግን ማለት ነው በጣም ሲበዛ ለምስጋና ንፉግ ሰው ነኝ ብዬ ነው ያሰብኩትና እናንተ እንዴት ተሰማችሁ የዚህ ልጅ ትግስትና እስኪ ኮሜንት አድርጉ በጣም ስላስደነቀኝ አምጥቼላችኋለሁ በርግጠኝነት ደግሞ ትማሩበታላችሁ ወደ ቀጣይ ቪዲዮ እናልፋለን እቺ ልጅ አይተን እንመለስ እስኪ በጣም ስሜታዊ ሆና ያለቀሰች ነው እንግዲህ ምን እንደተፈጠረ አናቀም እስኪ ስሟት ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ ግሬን ለማታብሉ እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ ኢትስ ኦኬ ልጅን የሚያሳድገው እግዚአብሔር ነው አቡ ወላጆች እደጉ ፕሊዝ እደጉ በጣም ህፃን ናችሁ በጣም አናደጋችሁ እንዴት ልጅን ማሳደግ እንዳለባችሁ አታውቁም ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል በጣምና ኢትስ ኦኬ ቆሎ ይብላችሁ ግሬን ፍቅር አስተምራችኋል እናንተ ጥላቻችሁ ዛቻችሁ ንዴታችሁ ልጆቻችሁ ላይ ይተወጣችሁ ግን እኛ ካደግን በኋላ ስለራሳችን የሚሰማ ስሜት እየተመታ እንዲሆን ያረጋችሁት እናንተ ናችሁ ኦኬ እናኔ ታዳጊ ወላጆች ብያችኋል
ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት ስቃያችንን እንደምን በላኛለን ምናቀውና ከበላ ከጠጣ በቂ ነው ምናምን አትወልዱስ ቆይ ማለት መውለድ እኮ ግዴታ አይደለም እዚህ ጋር አፕሪሼት ላደርግ ልጅ ፍቅር ያስፈልገዋል ነው ተባታሳድጉ ማለት ነው ሰንበዴል ሲያሳድጋል መንገድ ላይ ተጠቅመኛሽ ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ ይደርሰቻለችና ማለት በእናንተ በኩል ስንመጣ ማለት ነው ይሄን ያህል ባሪያችሁ ይሄን ያህል የሆነ ነገር ማድረግ የለባችሁ ኃላፊነት ሰጥቷችኋል ልጅን የሚያሳድገው እግዚአብሔር ነው እና ኃላፊነት በጣም ገና ናችሁ እጅግ በጣም ቤተሰብ ገንዘብ ስላላቸው በደንብ ስለበላን ስለጠጣን እኛ ከምር ፍቅር ይሰማናል የመወደድ ስሜት ይሰማናል ኮንፊደንት የመሆን ስሜት ይሰማናል ማለት አይደለም በጣም ብዙ ማናቃቸውን ስሜቶች ያስተናገድን የመጣ ነው እናንተ ወላጆች እኛን ባሳደጋችሁበት መንገድ ነው እና ባካችሁ ይሄንን ጄነሬሽን የሚያድጉ ልጆችን አትበርዟቸው ፍቅርን መስጠትን ፍቅር ማስተማርን ማለት እናንተ አሁን ላይ እንዲኖረኝ ይፈልጋሉ ብላችሁ የምታስቡትን ነገር እናንተ ሂል አድርጋችሁ ሂልድ የሆኑ ልጆችን ውለዱ ካልሆነ ወይ አትውለዱ በቃ አትውለዱ ይቅርባችሁ እና አባካችሁ በሽታችሁን ለግላችሁ ያዙት እኛ ላይ አጠምጥሙብን እኛ ጤንነት ነው የምንፈልገው እኛ ሰላም ነው የምንፈልገው እንግዲህ ለወላጆች ነው የመልእክት እቺ ታዳጊ ልጅ እንግዲህ ሰላም ትባላለች ያው እውነት አላት በርግጥ ቤተሰቦች ልጆቻቸውን የሚያሳድጉበት መንገድ ልክ አይደለም ነው እና ደግሞ ፍቅር ያስፈልገዋል ልጅ ከገንዘብ በላይ ከምግብ በላይ ፍቅር ያስፈልገዋል የኑሮን ጣጣ ልጁ ላይ የሚወጣ አለ ውጭ የተበሳጨውን መጥቶ ልጁ ላይ እየጮኸ ልጁን የሚያደነዝዝ አለ ወላጅ እንዲህ አይነት ወላጆችን ነው እየተቸች ያለችው መጀመሪያ ወላጅ ከመሆናችን በፊት እኛ ራሱ ማደግ አለብን ብዬ ማምን ሰው ነኝ የሰው ልጅ ክፋቱ ደጉን ጊዜ መርሳቱ ነው ይላል የሰው ልጅ በጣም ክፋቱ ደጉን ጊዜ መርሳቱ በጣም ሰላም ይሄን ጊዜ ተረሳውና ያቺ ሞመንቶችን ተሰጣት ያን ያስከፋኝ ብቻ ያን ሁሉ ጊዜና በቃ እንዴት ነው አላቅም የሰው ልጅ ያሰራል በቃ ተረሳውና እዛ ላይ ብቻ ቁስሏ ላይ ብቻ ነው መሆን አልነበረበትም እና እኔ ገባኝ እንደ አቢሲኒያ ባይን በጣም በቃ መከፋ ሰው ምናምን ነኝ በጣም መሆን አልነበረበትም እኔ ነው የምለው እግዚአብሔር ግን መሆን ነበረበት ብሏል በጣም ትልቁ ነገር የሆነ ነገር ሉዝ አድርገህ ምናምን ነገር ራስን ማግኘት የሚሰል ነገር ደግሞ ይል ገባ ቶሚና አጥቸው አቤልና አጥቸው ምናምን ነገር ራስን በማግኘቴ እግዚአብሔር ይመስገን እላለሁ ግን ደግሞ ተላይተና ለመቅረታችን ደግሞ እሱ ደግሞ በጣም ትልቁ የተሻለ ነገር ገባ አሁን ለምሳሌ የሆነ ነገር ሲፈልግ ቅድሚያ መደውላቸው ሁለቱ ናቸው በልጅነታችን ኩርፊያ ነበረ ግን አሁን በጣም ጓደኞች ናቸው በቃ ጥሩ ጓደኞች መደውላቸው የሚደውሉልኝ እንዳየነው ፕሪንሲፓል በቃ አብረን እንገናኛለን ምናምን ነገር ግን ወደ ስራው ግን ንግባ እስቲ ምናምን ነገር አንድ ቀን ስታድጊ ማስመሰል አትችይ ድራማ አስፈላጊ አይደለም ከሁሉ በላይ አታችመንት ይፈልጋል አይደል አታችመንት ይፈልጋል መገናኘት ይፈልጋል ከስራው ከምኑም በፊት በቃ የድሮ ገባ ልብ ክፍት መሆን አለበት የሰው ልጅ ትልቁ ክፋቱ ደጉን ጊዜ መርሳቱ በጣም በቃ ኢምፖርታንት ንግግር ናት እቺ ዮኒ ያለው ነገር በጣም ሐሳቡ ገዢ ነው ወደ ሌላ ቪዲዮ እናልፋለን ይሄን ጩጬ ተመልከቱት በእናታችሁ በጣም ነው ያሳቀኝ ማርያም ደጋግሜ አይቼው ሁላ ማን ነው በቃ መሳቅ አላቆም ወካላ ጀና ጋይስ ማርያምን በቃ ሲደብራችሁ ይሄን ቪዲዮ ሴቭ አድርጉትና ማን ደጋግማችሁ በጣም ከደብራችሁ ይሄን ቪዲዮ በቃ አለመሳቃችሁ እርር ብሎ ያለቀሰ ነበረ በድንገት ፊልተሩን ሲያው በቃ አልቻለም እሺ እቺ ምክር ደግሞ ለሴቶች ነው ዶክተር ናት እኔ አይደለም ያልኩት እንግዲህ የዶክተሯን ምክር ሰምተን እንመለስ ፓንት ያለ ማድረግ ጥቅሞች ሰላም ጤና ይስጥልኝ ዶክተር ቅድስት ነኝ የጽንስና የማህፀን ስፔሻሊስት ሐኪም በቤት ውስጥ ስትሆኚ ፓንት ያለ ማድረግ ጥቅሞችን እንደሚከተለው አስረዳለሁ የማህፀን ኢንፌክሽንን ለመቀነስ የብልትን
ኬሚካል ባላንስ ለማድረግ ቤት ውስጥ በምትሆኚ ሰዓት ፓንታ ለማድረግ በጣም ትልቅ ጥቅም አለው። ማሳከክን የማህፀን ጠረን ፈሳሽ እንዳይቀየር ያደርጋል። በብዛት የሴት ልጅ ብልት ልብስ ታፍኖ ይውላል፣ ሞዴስ ይደረግበታል። የማህፀን ኢንፌክሽን እንዲባባስ ከሚያደርጉ ነገሮች መቆጠብ ያለብሽ በኬሚካል አለመታጠብ፣ ለምሳሌ ዲቶል፣ ቤኪንግ ሶዳ፣ አቼቶ፣ ምንም አይነት ኬሚካል የሴትን ልጅ ብልት መንካት የለበትም። በሳሙና መታጠብ የለብሽም። አጠቢያ ሻምፖ ተብለው ማርኬት ላይ ያሉትን ነገሮች ማስነካት የለብሽም። ቤት ውስጥ ቶኒ መታጠብ የምትፈልጊና ማጽዳት የምትፈልጊ ከሆነ በንጹህ ውሃ ያለ ጨው በዛ መዘብዘፍ አለብሽ። ፓንቶችሽ ኮተን መሆን አለባቸው፣ ከለር የሌላቸው መሆን አለባቸው። የበለጠ የማህፀንን ፒኤች እና አሲዳማነቱን ለማስተካከል የሚጠቅሙሽ የሚከተሉት ናቸው። አንድ ጣፋጭ መቀነስ፣ እንደርጎና ተመሳሳይ እርሾ ያላቸውን ምግቦች መውሰድ፣ ውሃ በብዛት መጠጣት፣ ካለባበስ አጣብቂኝ የሆኑ ልብሶችን መተው፣ ለምሳሌ ጂንስ፣ ታይት፣ እነዚህ መቀነስ። ሴቶችዬ ዶክተሯን ምክር ሰምታችሁ ተግባራዊ አድርጉ። ይሄ ቪዲዮ ደግሞ ለባሎች ነው። ባሎች እንግዲህ ሴት ልጅ ካረገዘች በኋላ ጠላችኝ፣ አስጠላዋት፣ ቀፈፍኳት ካልክ እንግዲህ ምንም ማድረግ አይቻልም። ሆርሞኑ ነው። ይኸው አዳምጦ ይሄን ቪዲዮ። ልክ ሁለተኛ ወር ላይ ሲሆን ምን ሆነ? ባሌ አስጠላኝ፣ ባሌን ማየት አስጠላኝ። በቃ አስበዋል። እሱ ቤት ውስጥ ከገባ በቃ ወደ ላይ ይለኛል፣ በጣም ይጨንቀኛል። በቃ ላይ አልፈልግም። ለሳምንታት ተጨነኩ እንዳልነግረው ምን ብዬ ነግረዋለሁ። ከዛ የሆነ ሰዓት ላይ ደግሞ የተለያየ ሀገር ላይ ነበርና ልክ እሱ ሲደውል ስልኬ ላይ ስልኩን ሳይ ማለት ወደ ላይ ይለኛል። በቃ መጨረሻ ላይ እንደምንም ብዬ ለጓደኛዬ ነገርኳት። በቃ ባለቤቴ በጣም እያስጠላኝ ነው። እኔ ያገባሁት በጣም ወደጄው ነው ያገባሁት። አስጠልቶኛ ያቅም እርግዝና ላይ እኮ በጣም ኮመን ነገር ነው ምናምን አለች። ከዛን ሳለ ተጽናናው። ሰዎችን ስጠይቃቸው ለካ ሰዎች እንደዛ ይሆናሉ። ባለቤቶቻቸው የሚጠሉ ሰዎች አሉ በእርግዝና ሰዓትና ሰርች ሳደርግ ሳነብ ለካስ ብቻዬን አይደለሁ ለባለቤቴ መንገር አለብኝ ብዬ ነገርኩት። እሱም በሰዓቱ በጣም ተጨንቆ ነበር። ነው ለምሮ እንደዚህ አቮይድ የምታደርገኝ ምናምን ብሎ በጣም ተጨንቆ ነበርና ሁሌም ይጠይቀኛል። ምንም አይደለም በቃ ዝም ብሎ ሆርሞናል ነው ምናምን ብለው ነበርና መጨረሻ ላይ ስነግረው ግን ደህና ሆነ። ከምጨነቅ አትሊስት ለሱ ነግሬ የሆነ ሪሊፍ አገኘውና ማቅለሽለሹ ምናምን ሞርኒንግ ሲክነሱ ሲያቆም 3 ወር አካባቢ ላይ ደህና ሆነ። ይሄ ሆርሞን ጉዳይ እንግዲህ ባለትዳሮችን ምን ያህል ሀስል ውስጥ እንደሚከት ነው። እንግዲህ የተወሰኑ ወራት ያ የሆርሞን መለዋወጥ ሲቹዌሽን ውስጥ ሲገቡ ሴቶች በስማው ለትዳር ከባድ ፈተና። ወንዶች እንግዲህ ወደ ትዳር ከመግባታችሁ በፊት ጡንቻችሁን ፈርጠም የትግስት ጡንቻ፣ ይሄ የእጅ ጡንቻ አላልኩም የደረት ጡንቻ ምናምን ሳይሆን የትግስታችሁን በጣም ሆደ ሰፊነት ሴቶች ሲያረግዙ በጣም ጸባያቸው እንደሚቀያየር ያው ምስክር ነው የቪዲዮ ማለት። ቁጣ አትወድም ይላል። እስኪ እንስማ። በቃኝ አልፈልግም። ቤት የለቀሽ ሁልቅ ሴትዮ እንኪ ቃሽ ሲጀመር ኩተትህን አልፈልግም። ቦርሳዬን ነው የምፈልገው። ቦርሳዬን ነው ፈልገው። ኧረ ጉድ ነው። ሰማ የቤት ሰራተኛ ብዬ ሞዴል ታመጣብኛለህ? ጉድ እኮ ነው። መስማማት ይቻላል እናቴ። ምን ቁጣ አትወድም እኮ በጣም አልነገርኩም ሳስገባት። ምን ተፈጠረ? ይኸውልህ ቀይ ወጥ ትራሉ ከዛን ቀይ ወጥ ሰራሁላችሁ። ከዛን ሽንኩርቱ ረስቼዋለሁ። ይረሳል። እሺ ከዛን እየበሉ ሽንኩርቱን ከተፍ አደረኩኝ ነው ጣል አደረኩላችሁ። እዛው ቴብል ላይ በጥሬው ምን ሽንኩርቱ በጥሬው አይደል? የተወለደችበት ቦታ ነው ስህተት ይሆናል። ከዳ ቤት መወለዷ እንጂ ካራክተሯ ያፍታም ነው። አትፍረድባት። እሱም ብቻ ይሳሳትሽ እናቴ። ካራም ምን ትላለች? ኤምጂ ጀመር ግን ቆጣኛ አልፈልግም። ቀርስራው ይቀራል እንዴ? በቃ አሁን እሷን ተዋትና ነው ማለት በዚህኛውም በድለኛል። በቀጣዩ ማለት ነው ላያያዝ የሚመች ቆንጆ የሆነ ነገር ሽንቅጥ ያለ ስሊም ቆይ አስጨርስ ደላላ ሲቹዌሽን ማለት ነው። ደላሎች እኮ ጫፏን ይይዛሉ ማለት ነው። በቃ ሌላ ታሪክ። ሴትም ሆነች ወንድ ድራፍት በጣም ትወዳለች፣ ቢራ በጣም ትወድ፣ በጣም ይወድ አለ አይደል? ላቁለት እስቲ ይሄንን ልብስ ተመልከቱት። በዛውም ደግሞ መጠጥ በጣም የሚወደውን ጓደኛችሁን እንዲሁም ደግሞ ይሄ ልብስ ያስፈልገዋል ብላችሁ የምታስቡትን ጓደኛችሁን ሜንሽን አድርጉልኝ ኮሜንት ላይ። 2005 እንግዲህ ይሄንን ልብስ ይዞልን መጥቷል። ይሄ ልብስ ገበያ ላይ ኦፊሻሊ ይለቀቅ አይለቀቅ ወይም ደግሞ ተመርቶ ወደ ገበያ መግባቱ እርግጠኛ አይደለም። እንግዲህ በማንኛውም ሰዓት መጠጥ ሲወሰውስ እዚህ ጋር ይፈቅ ያረክ እንግዲህ እንደምታዩት ተፈት ያረጋችሁ ይቀዳችሁ የጠጣችሁ ሙቱ ነው። ምን ግሮሰሪ ባር ምናምን ሄድ ነው እንግዲህ ከዚህ በኋላ እንደዚህ አይነት ልብስ መጥቶላችኋል። እየቀዳችሁ እንግዲህ
ገበያ ላይ እንግዲህ አቬለብል ይሁን አይሁን አላውቅም። እንግዲህ በቅርብ ጊዜ ሞሎቻችን ላይ እንዲሁም ደግሞ የተለያዩ የሥራ ቦታዎቻችን ላይ እንደዚህ አይነት ልብሶች ልታዩ ስለምትችሉ ብዙም እንዳትገረሙ፣ ምክንያቱም ገበያ ላይ ሊወጣ ይችላል ማለት ነው። መጠጥ ቤት ያመሸ ካስቸገርሽ ባልሽ ይሄን ጃኬት ግዢለት። የምር ነው የምልሽ፣ ታተርፊበታለሽ። ሆቴል ለሆቴል ከሚዞር ግሮሰሪ ለግሮሰሪ ከሚዞር ለአንቺም ረፍት ነው፣ ለሱም ደግሞ አንዴ ድፍት ይላል። እንደው ከወንድሜ በላይ የሚቀርበኝ ያሬድ አለ። ያሬድ ነጉ ከወንድሞቼ በላይ ይቀርበኛል። በብዙ ነገር ሰፖርት አድርጎኛል። የዛኔ 24 ከፍቶኝ በነበረ ሰዓት ከ24 ያወጣኝ ያሬድ ነው። አረባከ እሱ የዛኔ አሪፍ እንትን በቃ እየመጣ የነበረበት ጊዜ ነውና ከሱ ጋር ፍሬንድ ከሆነም በኋላ ኢቭን ማሂ ጋር ራሱ የተዋወቅ ነው ለሱ ቃል እንገዛ ገብተን ነው። እግዚአብሔር በሰዎች ነው ምክንያት የሚሆነው አይደል? ጓደኞች የእግዚአብሔር መንገዶች ናቸው፣ የእግዚአብሔር ልጆች ናቸው። አንቺ ላይ ከዛ የእግዚአብሔር እንትን ሲሆን ደግሞ የተወነሱ ላይም ደግሞ የሆነ ነገር ይመጣል። ገባሻ? ካነሳ ነው አይቀር። ያሬድ ምን አይነት ጓደኛ ነው? ምስኪን ነው፣ በጣም ምስኪን ነው፣ የዋህ ነው። ለሰው እንደዚህ ያለው ነገር ለውጥ የሚሰጥ ሰው ተወናት ማርያም እሰይ ደስ ሲል ታድሎ ምስኪን ሰው ነው። ፈጣሪ ደግሞ ይወደዋል። ምንም ነገር አሳጥቶት አያውቅም። ገባሽ? ይወደዋል፣ ይባርካል። በስራዎቹም በጣም ውጤታማ ነው። ለብዙ የተረፈ ሰው ነው ለቤተሰቦቹ። ደስ ይል። እንዲህ አይነት ጓደኝነት ማለት እናንተ በቃ በከፋችሁ በጨለመባችሁ ማለት ግራ በገባችሁ ሰዓት መጥቶ ከጣጣ አውጥቶ የሆነ በቃ ትንሽ እንድትንቀሳቀሱ መንገድ የሚጠራርግ ጓደኛ ጋድ ላክልን። እንዲህ አይነት ጓደኛ ለእናንተም ይላክላችሁ ቤተሰቦች። ሚስቱን ያገኘበትን አጋጣሚ እንደዚህ ሲል ገልጾታል። በጣም ነው የሚያስቀው፣ ስሙት። ከዛ መጣች መጀመሪያ ቀን እንገናኝ ምናምን ከዛ ሄጂ አልዋሽም ማርያም የማዘር ናት እስቲ ቤት ወልውል ብላኝ ነበር ይዛን ከዛ ላይክ ፈምሻለሁ ምናምን እኮ ማዘር ጋር ከዛ ቤት ወልዬ ምናምን ወጣሁት። የማዘር ብቻ ናት። ማዘር ስም ልጅ ታሳድግ ሰራተኛ ምናምን የለም እኛ ጋር ራሳችንን የምንሰራው ነበር። አዎ ሊያንበሳ ማዘር የኢትዮጵያ እናት ሁሉም እንደዚህ ነው ያሳደጉን አብዛኞቻችን። እና በቃ ዝም ብዬ ግረ መንገዴ እንደነገሩ ሳሎኑን እንደዚህ ደረስ መለስ ብዬ እጄ ታጥቤ ነው ወጥቼ አገኘኋት። እሺ ምን እየሰራ ነበር? ቤት እየወለወልኩ ምናምን ነበር ስላት ተመቻት። እሷ ሴትዮ የቤት ሰራተኛ ነበር እንደምትፈልግ ቤት ያዘደው ሲላት በቃ እሷን እኔ እንደዛ እንዳልኳት አላስታውስም። አንተ የሆነቱን ታታብ እኔ በቃ ነግሬያት ምናምን ሄደን ምሳ ጽጌ ሽሮ ነው የበላነው። በዚህ አጋጣሚ ጽጌ ሽሮ አንደኛ ሽሮ ቤት ከስተመሮቼም ናቸው የሶፋ እና እዛ ሄደን በላን። ከዛ ምናምን በቃ ከሆነ ጊዜ በኋላ ተጋብተን ሾፈኝ አልወለውልም። አንተ ግን ሸወድከኝ ሾፍ ስታረገኝ ስታይ እንደዛ ብያት ዱርዬ ነኝ ምናምን በቃ ያው ዱርዬ የሚባለው ገጸ ባህሪ ይገልጸናል። ስታየኝ እንደዛ አንተ ሙዳ ያስክብኛ ይዛኔ ምን እንደዚህ እንደ አንቺ የቤት ሰራተኛ ፈልገሽ መጥተሽ ነው እንዴ ምናምን እያልኳት እስቲ በቃ ማዘርም ስትመጣ ምናምን ከዛ ሲያስተዋውቃቸው እኔ ቤት ወለውል ነበር አልወለውልም ነበር ምናምን ንገሪያት ምናምን አላምን ብላኝ በቃ ረጅም ጊዜ የሚገርም እኮ ነው። ማዘር ነገራት ነው ያመነችው። እንግዲህ ኢማጂን ባልና ሚስቶች ከመገናኘታቸው በፊት እሱ የእናቱን ቤት ያጸዳ ነበር። ሚስት ስትመጣ ምን የሰራ ነበር ስትለው የማዘርን ቤት ያጸዳው የወለወልኩ ነበር። ተጋብተው ሲገቡ ግን ፍሬንድ ሌላ ሰውና አንቺ ባል ነው ጽዳት ሰራተኛ ነው የፈለግሽው። በነገራችሁ ላይ ሁሉም ወንድ ልጅ ማለት ነው በተለይ ይሄ ጠንካራ እናት ያሳደገው የእናቱ ጓዳ ውስጥ ገብቶ በጣም ብዙ ስራ ይሰራል። just like me ማለት ነው። እኔም በጣም ቤት ውስጥ ማለት ነው ይሄ ሴቶች የሚሰሩትን ስራ በሙሉ ሰራ ነበር። እንጀራ ብቻ ነው ያልጋገርኩት። እንደዛ ነገር ቡና ማፈላላት ነበር ለማዘር። እዛ ሌላ እዚህ ሌላ ነው። ብቻ እንጂ የቤት ሰራተኛ ነው ወይስ ባል ነው የፈለግሽው የምትለው ፓርት ግን ያበደች ናት። ወንድ ልጅ ተበላ ፓርት 43 ይላል። እማዬ ቁርስ ስጭኝ እርቦኛል። ዛሬ በጧቱ ራብህ ምን ነው? እሺ እሰጥሃለሁ። ተከሬው ደሳለኝ ጋር ሳትሄጂ ቀድመሽ ሰተሽኝ ሂጂ። እሺ ትናንት እኮ ሄደሽ ቆይተሽ በጣም ነው የራበው። አከራው ደሳለኝ ምንትን ምግብ ሰርቼ እንጀራ የለም አሉኝ ሲል ልሰጥህ ሂጂ። እንዴ በጣም እኮ ነው የቆየሽው እማዬ። እኔማ ምን ሆና ነው ብዬ እኮ ልጠራሽ ስመጣ በሩ ተዘግቷል። እስቲ ተነሳ እጅን ታጠብ ቁርሱን ላቅርብ። ተነስ። ወይኔ ማጋለጥ። ከዛ ምን ተፈጠረ ንገሪኝ። ከዛ በሩ ጋር ሄጄ ወይኔ መበላት በጉሳ አስጨነቅሽኝ እኮ አላት። እማዬ ደግሞ አንተም እኮ በዛ ጉሳ እንዴ ነው የምታስጨንቀኝ? እኔ አንጀት አርሳለች። ከዛ አሬ ልጅ እንደው ጌታ ሆይ የሚያገናኙ እንዴ እንዳሰማው ዝም ብሎ መቀባጠር ጀመረ። ዝጊ ሴት ነው ዝም በይና ቁጥ። ከዛ ምን ተፈጠረ ንገሪኝ።
ከዛ ደሳለኝ በቃ ምግቡን በኋላ ጨርሷለሁ መጀመሪያ አንቺን ቁርስ አላስቀድም ብሎ አንተ ባለፈው ሳምሪን ስታሻት እሺው እያለች እንደጦቹ ማየም ልክ እንደዛ መጭ ዝም በል እናት ልክ ነሽ መቀባጠር ጀምራል ተነስ እጅን ታል ፈስ ያለበት ዝላይ አይችልም ማለት ሁለት ቅሌታም ማለት ነው ይወልሽ በልጅ ነው የሚዋረዱት ወይዴ ቅሌት በስመ አብ ያንተስ ከፋ ብራዘር እንደዚህ ያን ነገር በዘራችሁ አይግጠማችሁ ጋይስ አስባችሁታል ባልየውም ከሌላ ሴት ጋር ይወሰልታል ሚስትየውም ከተከራይ ጋር ከዛ ልጅ መሃል ላይ አንተ ባለፈው ከሌን እንዳረካት ሲል እውነትሽን ነው ይሄ ልጅ እየቃጀ ነው ትርስ ይዱታ አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል በቃ እንደ ጎረምሶቹ በብብቶት ይዘሩ ነው አረቄ እረክሽ ተጫውተሽ ሙተሻል ባንቺ ቤት ቀለድሽ በቃ ልብሽ ውልቅ አለ አይ በቃ አይናደዱ ግድ የለም ይረጋጉ ምንም ችግር የለም ምንም ልክ አይደለም እኮ የሚሰራው ስራ ምንድነው አንተ የምትወረጫጨው ደግሞ ምን ባካባይ ደብሮኛል ምንም ደስ የሚል ነገር የለም እኔ እዚህ ጋር ደስ ብሎኛል ስታይ ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል እሺ በአሁን ሰዓት ነው አረቄ ቤት ሙሉ ተዘጋርት እንዴ አንተ አልሰማ እንዴ እኔም እሱን ሰምቻር እንዴ እንደዚህ ሆንኩት ለምን በጊዜ ገባ ብለህ አጠይቅም እንዴ አንተ ራሱ እንጂ በጊዜ አገባም እዛ ነበር ማለት ነው የምታመሸው እሱን እኮ ነው የምልህ እኔ እሱ ለምን እሺ ለምን እንደዚህ ነው እኔ ነው እንደዘጉበት ዘነዘነው እዚህ ያለው አይደል ዘነዘነው ከስር ነው ያስቀመጥኩት አረ ቶሎ የሆነ ነገር ይወስኑ ጭራሽ እኔ ፊት መቶ አረቄ ምናምን ይለኛል አይ ግን ችግር የለውም እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትወል 2 ቀንም 3 ቀንም ምን ቆይባትን ይዤ መጥቻለሁ አባታ አሳቀኝ አንቺ እዚህ ጋር ዘነዘና አታስቀምጫላልኩ ሰው በመሃል ሊጣላ ይችላል አይደል ሰይጣን አለ አሁን አንቺ ሰው በመታስሽ እንዴት አይነት ነገር ነው እቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር አሰሚም አንቺ ማሚዬ አሰሚም ለማንኛውም ግን ያረቀዋ ፍቅር ተመችታኛለች እንኑርበት ለማንኛውም ቤተሰቦቼ ለዛሬ አመጣውላችሁ ያበሩ ቪዲዮዎች እነዚህን ይመስሉ ነበር የትኛው አሰቃችሁ የትኛው አስገረማችሁ ኮሜንት ላይ ጻፉልኝ አረ ቤተሰቦቼ ፑሽ አድርጉ በደንብ ፑሽ አድርጉ ዩቲዩባችን እየተዳከመብን ነው ጋይስ ያው እናንተ እስካላችሁ ድረስ እኔ ተስፋ አልቆርጥም ይቀጥላል ሰላም ለእናንተ ይሁን